እና ስለ አልበምክ እስቲ የተወሰነ ነገር ንገረን። ስለ አዲሱ አልበምክ ምን ይመስላል? እሺ በቅድሚያ እድሉን ስለሰጣችሁኝ በጣም አመሰግናለሁ። አዲሱ አልበሜ ኢቲዲኤም ይባላል። ኢትዮጵያን ትራዲሽናል ዳንስ ሚውዚክ ማለት ነው። ኢቲዲኤም ቢትስ እንላለን። ምክንያቱም ኢትዮጵያ በርካታ ቢቶች እና የበርካታ ባህል ሀገር ስለሆነች እነዚህን በርካታ ባህሎቻችንን በአንድ የሚውዚክ ዣነር አድርጎ ለዓለም ለማድረስ የመጣንበት መንገድ ነው። እስካሁን የነበረን አካሄድ ጎንደር፣ ጎጃም፣ ትግርኛ እንደዚህ ያለን በየብሔረሰቦቹ ስም ስለሆነ የምንጠራው የነበረው ካለን የባህል ብዝሃ ሀብት የተነሳ ዓለም ላይ ደርሷል ብዬ አላስብም። በጣም በርካታ ሰዎች ዓለም ላይ ለማድረስ ግን ሞክረዋል፣ ለፍተዋል። የመጀመሪያው አይደለሁም እኔ ግን ምናልባት በዚህ መንገድ ይደርሳል ብዬ ደግሞ ስለማምንና እምነት ስላለኝ የቲዲኤም ቢትስ ብዬ መጥቻለሁኝ። ይህንን መንገድ ተከትለን ዓለም አቀፍ ለማድረግ የተሰራ ሙዚቃ ነው። እዛ ሙዚቃ ውስጥ 17 ብሔረሰቦች ተካተዋል። 13 ትራክ ነው ያለው። እንግዲህ በ13 ትራክ 17 ብሔረሰብ ማለት አራቱ ትራክ ሁለት ሁለት ዱዋልስ እየሆኑ ነው የሚመጡት ማለት ነው። በርካታ ሙዚቀኞች ተሳትፎበታል። ከየክልሉ የባህል አማካሪዎች መጥተውበታል። በጣም በጥንቃቄ የተሰራ ትልቅ አልበም ነው። ኢቲዲኤም አልበም የሀገራችንን ባህል ዓለም አቀፍ ለማድረግ ባህላዊ ማንነትና ይዘቱን ሳይለቅ በዓለም አቀፍ ደረጃ የተሰራ ሙዚቃ አልበም ነው ማለት ነው። ቅድምም እንደሰማነው ሙዚቃዎቹ በርካታ የተለያዩ ባለሙያዎች እንደተሳተፉበት ያስታውቃልና ከባለሙያዎችና ተወዛዋዦቹም አሉ ብዬ አስባለሁኝና አንድ ላይ ምን ያህል ሰዎች ተሳትፈውበታል ባለሙያዎችን ጨምሮ? በጣም ብዙ ናቸው። በቁጥር ይሄን ያህል ነው ምናምን ብሎ ለማስቀመጥ አሁን አስቸጋሪ ነው። ምክንያቱም ገና አልጨረስንም። ጉዟችንን ጀመርን እንጂ አልጨረስንም። ኮንሰርቱ ላይ የሚሳተፉ ብዙ ሰዎች አሉ። ገና ተጨማሪ የምንሰራቸው ቪዲዮ ክሊፖች አሉ። እስካሁን እንኳን አንድ ክሊፕ ለመስራት 40 ዳንሰኞች ሆነን የሰራ ነው አለ። እንግዲህ ለ40 ዳንሰኛ ለመቅረጽ ስንት ኮሪዮግራፈሮች ተሳትፈውበታል፣ ስንት የካሜራ ሰዎች፣ የላይት ባለሙያዎች በርካታ ነው። እንደሚታወቀው ኪነ ጥበብ በጣም ሰፊ ስለሆነ ማለት ነው። ሰው ቁጥሩንም በትክክሉ ቆጥረን ማስቀመጥ ልክ ነው ብዬ ስለማምን አሁን ገና መንገዳችንን ስላልጨረስን እዚህ ላይ ይሄን ያህል ቁጥር ነው ብሎ ለማስቀመጥ ትንሽ ያስቸግረኛል። ግን አልበሙ ላይ የተሳተፉትን ሰዎች የሁሉንም ክሬዲት ስለምናደርግ ማን ምን ሰራ፣ ምን ተሳተፈ የሚለውን እስከ ባህል አማካሪዎቻችን ጭምር እስካሁን እንግዲህ ባህል አማካሪዎች እዛ ውስጥ ሲደረጉ አናቅም ሊኖር ይችላል። ግን እንደ ታይትል ከሌ ነው ባህል አማካሪ ተብሎ ኃላፊነት የሚወስድ ስማቸው የሚጻፍ እንደሱ አይነት ነገር አላየንም። ስላሌለ ወይም ስላልነበረ መሆን የለበትም ስለማንል እንደ አዲስ መሆን ስላለበት የዛን ያህል መጠንቀቃችንን ያን ያህል መስራታችንንም የሚያሳይ ስለሆነ እሱን አድርገናል። ቀላል ስራ ነው ብዬ አላስብም። 2 አመት ከ3 ወር ምናምን የፈጀ ስራ በጣም ምን ያህል አድካሚ እንደሚሆን አስብ፣ ምን ያህል ሰዎች እንደሚመላለሱበትም አስብ። ለእኛ እንግዲህ ሰምቶም ራሱ ይሄ ነገር እንዲህ ቢሆን ምናምን ብሎ አስተያየትም የሰጠ ሰው ኦልሬዲ እዛ ውስጥ ተሳትፏል ብለን እናስባለን። አዲስ ነገር ይዘን ስለመጣንም ነው እስከዛሬ ድረስ ከተለመደው ውጪ ጋዜጣዊ መግለጫ ሲሰጥ የሆነ ያህሉን ሙዚቃ ማሰማት። ምክንያቱም በትክክሉ ሰምታችሁ ገብቷቸው አውቀውት አላማውን ተረድተው ስለሚያውቁት ነገር መዘገብና ጋዜጣዊ መግለጫ ስለተሰጠና በወረቀትና በጽሁፍ በንግግር ብቻ ስለተደረገ ነገር መናገር አንድ ስላልሆነ የኛ ቲም አባላት በጠቅላላ ተሰብስበን ስንማከር የወሰነው ምንድነው መስማት አለባቸው የሚል ነው። በዚህም ደግሞ እንዳየሽው ሁሉም ደስተኛ ነበሩ። እኛም ደስ ብሎናል። ይሄንንም እንትናችንን እንቀጥልበታለን። ቀጣይ ትምህርት ቤት ላይ ልጆች እናሰማለን። የራሳችንን ሙያ አጋሮች ሙዚቀኞችና ዳንሰኞች ሰብስበን አሰምተናል። ዲጂዎችና ተጽዕኖ ፈጣሪዎች አሰምተናል። አሁን ዛሬ ለሚዲያ ሰዎች ለእናንተ አሰምተናል። ከዛ ደግሞ 1-2 ትምህርት ቤት ደግሞ ለተማሪዎች ደግሞ የምናሰማበት ይኖራል። 1-2 ደግሞ ለዩኒቨርሲቲ ተማሪዎችም የምናሰማበት ይኖራል። 1-2 ደግሞ ለፋብሪካ ሰራተኞችም እንዲሁ እያደረግን ገና ከዚህ በኋላ በደንብ በዚህ መንገድ የምንቀጥልበት ይሆናል ማለት ነው። ጸጉር ስታይልክ ለየት ያለ ነውና እስቲ ስለ ጸጉር ስታይልክ ትንሽ ነገር ንገረን። የጸጉር ስታይል ኢትዮጵያዊ ሀገር በቀል የጸጉር ስታይል ነው። ጉትዬ ይባላል። እኔ አማራ ክልል አካባቢ ጎጃም ነው ይሄን ጉትዬ እንትን ያልኩት። ምናልባት ይሄ ስያሜ ራሱ አንድ ወረዳ ላይ ብቻ ያለ ሊሆን ይችላል። ብዙ ቦታ በተለያየ ቦታ የተለያየ ስያሜ ሊኖረው ይችላል። ይሄ የጸጉር ስታይል ኢትዮጵያ ውስጥ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እና ማዕከላዊ ኢትዮጵያ ሙሉ ኢትዮጵያ እንደማለት ነው። ለልጆች የሚደረግ የጸጉር ስታይል ነው። እኔ ደግሞ ከልጅ እስከ አዋቂ ከሊቅ እስከ ደቂቅ ወክዬ ሀገር ወክዬ መድረክ ላይ ኢትዮጵያን ወክዬ የምቆም ሰው ነኝ። ስለዚህ ይሄንን የጸጉር ስታይል የማላቀውን የጸጉር ስታይል ከማደርግ የራሴን ሀገር የራሴን ባህል የራሴን ማንነት የጸጉር ስታይል አድርጌ መቆምን መርጫለሁ። ሁሉም ቦታ ላይ ስላገኘሁት
በጣም ወድጀዋለሁ። ሁላችንንም በአንድነት ሊገልጽ ይችላል ብዬ አስባለሁ። ከዛ ደግሞ በደንብ ያላስተዋወቀ እንዳለ ብናቅም ዓለም ላይ ያላመጣ ነው የጸጉር ስታይል ነው። ኢትዮጵያ ላይ ብዙ ሹሩባ፣ ድሬድ፣ አፍሮ፣ ሻሽ ሁሉን ነገር ለዓለም አበርክታለች፣ ንቅሳትን ጨምሮ ብዙ ነገሮች። ይሄኛው ስታይላችን ግን አልወጣም ብዬ አስባለሁ። ስለዚህ ዓለም ላይ ስቆም የኔ መገለጫ፣ የሀገሬ መገለጫ፣ የባህሌ የማንነቴ መገለጫ ሆኖ እንዲሆን ይሄንን የጸጉር ስታይል እየተጠቀምኩ ነው። አዎ ጨሌዎቹ የሚደረገው ለህፃናቶቹ ነው። ለህፃናቶቹ የሚያደርጉበት ምክንያት አለ። ይሄ ጨሌው የምታየው ዛጎሉ ውበት አለው እንደ ውበት። ከዛ ደግሞ ልጆች ሰው አይን ውስጥ ቶሎ የሚገቡ ናቸው አይደለ? ስለዚህ ፕሮቴክት ያደርጋቸዋል። ሰዎች ቀድሞ ዛጎሉን ያያሉ፣ ከዛ በኋላ ነው ልጆቹን የሚያዩቸው። ከዛ ደግሞ እንደምትሰሚው ድምጽ አለው። እዚህ ላይ ብቻ ሳይሆን ህፃናት የሚታዘሉበት አንቀልባ ላይ ምናምን ይደረጋል። ሰው ለልጆች ሳውንድ በጣም ይማርካቸዋል። አንደኛ እንዲጫወቱ ያግዛቸዋል ማለት ነው። ስለዚህ ሲንቀሳቀስ በደንብ እየተንቀሳቀሱ ልጆቹ እንዲጫወቱ የሚያግዛቸው ነው። ከዛ ደግሞ እንደዚህ እንደምታየው በጣም ውብና እኔ በጣም የምወደው አይነት ስታይል ነው። የማላውቀውን የጸጉር ቁርጥ አልቆረጥም ማለት ነው። ቅድም እንደሰማነው ከሆነ ሙዚቃዎቹ ላይ የተለያዩ ቋንቋዎች አሉበትና ምናልባት ምን ያህል ቋንቋዎች ታውቃለህ? ከዛ ውጪ ደግሞ ቋንቋዎቹን ስለመልመድ ሙዚቃው ላይ ያሉትን ቋንቋዎች ለመልመድ አስቸጋሪ ነበር? እንዴት ነበር ሁኔታው? ምንም አይነት ቋንቋ አልችልም ከአማርኛ ውጪ። ግን ከ12 ዓመቴ ጀምሮ በርካታ የብሔር ብሔረሰብ ሙዚቃዎች ላይ ደንሻለሁ። ስለዚህ ሙዚቃዎቹን ስደንስ ቋንቋዎቹን ለሙዚቃ የሚሆኑትን ቋንቋዎች አብረው የመስፈን አብሮ የማጥናት ልምዱ አለኝ። ስለዚህ ያን ያህል አልተቸገርኩኝም። ግን 17 ብሔረሰብ ተጫውቻለሁ። ከ17ቱ ብሔረሰብ ሁሉንም ከአማርኛ እሱንም ምን አይነት አማርኛ ነው የሚባለው? የአዲስ አበባ አማርኛ። ከዛ ውጪ ምንም አላውቅም። ግን በጣም ደስ የሚለኝ ነው። ከዚህም በላይ ሌላ አንድ የኪነ ጥበብ ሰውም እሱ ነው ጥበበኛ የሚያስብለው ብዬ አስባለሁ። እንግዲህ በአንድ አልበም ውስጥ 17 ብሔረሰብ ዘፍኛለሁ ማለት ነው። ያው በስራው ዓለም ረዥም ዓመታትን አስቆጥረሃልና በእነዚህ ዓመታቶች ውስጥ የገጠመ ገጠመኝ ካለ ብታጫውተን። በጣም በርካታ ነው ማለት የትኛውን ማይረሳው በጣም ብዙ ናቸው ማለት አሁን እንደዚህ ነው ብሎ ለማስታወስ እንትን ነው። ህንድ አዋርድ አለን እና 2015 ኢንዲ አፍሪካን ሰሚት ሄደን ነበረ። ሰው ኢንዲ አፍሪካን ሰሚት ላይ እኛ አሸነፍንና ከዛ በኋላ ህንድን የተለያዩ ስቴቶች እየዞርን ሾው መስራት ነበረብን እና ከኒው ዴሊ ቦሮድራ የሚባል ከተማ ሄድን። በማታን የደረስነው እና የኛ መኪና ትራፊክ መብራት አይዘው ምናምን ዝም ብሎ ነው የሚሄደው። እንዴ እዚህ ትራፊክ አያስቆማቸውም እንዴ ምናምን እያለን እያወራን እንሄዳለን። ለካ እኛ ታጅበን ነው ከኋላም ከፊትም በሞተረኛ እና እዛ የተያዘልን ሆቴል ጋር ስንደርስ የቦሮድራ ከንቲባው ነው የተቀበለንና በቃ ብዙ ነገር ነው የሚነግረው። ይሄ ለካ ነቢይ በሀገሩ አይከበርም እንደሚባለው አይነት ነው የሚሆነው። ሌላ ዓለም ላይ ስንሄድ ይሄ ሁሉ ነገር አለና ይሄ በጣም ያስገርመኝ። መጨረሻ ያው ስለ ልጆችክ አሁንም አሉ ወይ አብረውክ? ምን ያህል ልጆች አሉክ? የሙያ ልጆችክ ማለት ነው። ከዛ ውጪ ማስተላለፍ የምትፈልገው መልእክት ካለ እሱን እናርግና የመጨረሻ ጥያቄ። የተመስገን ልጆች አሁንም አሉ፣ ግን የመጀመሪያዎቹ አይደሉም። አሁን የተመስገን ልጆች 3ኛ ሲዝን ላይ ደርሷል። ሁሌ የተለያዩ አይነት የትርኢት ዘውጎች እንከተላለን፣ ግን ቲሙ ይቀጥላል። አሁንም ከኔ ጋር አብረውኝ ቪዲዮ ክሊፖች ላይ ተሳትፈዋል። ሁለቱ ቪዲዮ ክሊፖች ላይ ኮንሰርቴ ላይም አብረውኝ ይሰራሉ። ዓለምንም አብረውኝ ይዞራሉ። እንደተለመደው እንደ ሁል ጊዜው ተመስገን ብቻውን አይሄድም፣ ልጆቹን ይዞ ነው የሚሄደው። ስለዚህ ደግሞ የኛ ሀገር ሰብሰብ ተብሎ የሚደረግ ነው አይደለ? በጣም ይሄ የህብረት ሰዎች ነን ብዬ አምናለሁኝ። ስለዚህ አሁን ደግሞ በተለየ መልኩ እንደገና እንመጣለን። ለብዙዎች ጠፍተንባቸዋል ብዬ አስባለሁ። ምክንያቱም የምንሰራባቸው ሾዎች ትልልቅ ቦታ ነው። ለህዝብ እንደ ድሮ ቶሎ የሚደርስ አይደለም። ክሊፖች ብዙ እየሰራን አይደለም። ውጭ ሀገር ቱር እያደረግን ነው ምናምን። አንዳንዶቹ እየሰራን ያልሆንን ወይም የሆነ ሀገር ሄደን የቀረንም በስራ ጉዳይ የጠፋንም የሚመስላቸው ብዙ አሉና አለን፣ እየሰራን ነው። አሁን ግን በተለየ መልኩ እንመጣለን። የተለየ ትልቅ ነገር ነው ይዘን የምንመጣው። ለዚህ ደግሞ የተለያዩ የመንግስትም ይሁን የግል ድርጅቶች እንዲያግዙን እንፈልጋለን። ህብረተሰቡ፣ ማህበረሰቡ እንዲያግዘን እንፈልጋለን። ይዘን የተነሳ ነው የሀገርን ባህል ማንነት ስለሆነ የራሳችን ጉዳይ አይደለም፣ የሁላችንም ጉዳይ ስለሆነ ማለት ነው። እዚህ ላይ ሁሉም ሰው የኔነት ተሰምቶት ተመስገን መለሰ አልበም አወጣ ሳይሆን ኢትዮጵያ ለዓለም ቤቶቿ ልታደርስ ነው ብሎ እንዲቀበለው እንፈልጋለን። አመሰግናለሁ።